ቅዳሜ ቀን ሰንበት ነው። ቅዳሜ ሰባተኛ ቀን ነው። አሁንም በመጽሐፍ ቅዱስ ቆጠራ ቅዳሜ ሰባተኛ ቀን ነው። በብሉይ ኪዳን የእስራኤል ልጆች ይጠብቁትና ያከብሩት የነበረው በእግዚአብሔር የተሰጣቸው የሰንበት ቀን ነው። የሰንበት ቀን ነው። በቀን ከወሰድነው ሰንበት ቅዳሜ ነው፣ ሰባተኛው ቀን ማለት ነው። እሁድ ያው እኛ ጋር ሲለመድ ሰባተኛ ቀን መሰለ እንጂ እሁድ አንደኛ ማለት ነው። በግዕዝም አሃዱ ማለት ነው። አሃዱ አንድ ማለት ነው። እሁድ አንድ ማለት ነው። ቅዳሜ የመጨረሻው ሰባተኛ ቀን ነው። በቀን እንውሰድ ካለን መጽሐፍ ቅዱሳዊ ሰንበት ቅዳሜ ይሆናል። እሁድ ሲጀመር ሰንበት ሆኖ አያውቅም። መጽሐፍ ቅዱስ ውስጥ የሳምንቱ የመጀመሪያው ቀን ተብሎ ተጽፏል። እሁድ ማለት ነው። በእኛ እሁድ ምንለው የሳምንቱ የመጀመሪያው ቀን ጌታ ከሙታን ተነስቶ ለሐዋርያት የታየበት ነው። ከእንደገና አሁንም 8 ቀን ቆይቶ ተከሰተላቸው። ከእሁድ እሁድ 8 ነው። አሁንም እሁድ ነው የተከሰተላቸው እና ያ እንጀራውን ለመቁረስ ይሰበሰቡበት የጌታ እራትን ለመቁረስ የቀደሙ ክርስቲያኖች የሚሰበሰቡበት ቀን ነው እሁድ። ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ አለ። እንደ ሰንበትን እናክብር ብለን ቀን ከወሰንን ግን ሰንበት ቅዳሜ ነው፣ እሁድ አይደለም። አንዳንድ ክርስቲያኖች መጽሐፍ ቅዱሳቸው ውስጥ ቅዳሜ ሰንበት ሆኖ ሲያገኙት እሁድን ምን እንበለው በል ሰንበተ ክርስቲያን አሉት። የለም ሰንበተ ክርስቲያን የሚባል ቀን የለም። አንዳንዶቹ ደግሞ አይ በቃ ቅዳሜ ድሮዋ ሰንበት ስለሆነች ትንሿ ሰንበት እንበላት ሰንበተ ጢኖ ይሏታል። እሁድ ደግሞ የክርስቲያን ሰንበት ነው፣ ሰንበተ ጉዳ ሰንበተ ጢኖ የለም፣ አልተጻፈም። ሰንበተ ጉዳ ጢኖ የሚባል የለም። ያለው ቀንና ክብር ከተባለ ቅዳሜ ነው። በአዲስ ኪዳን ግን ጌታችን ኢየሱስ በስጋ ከተገለጠበት ጊዜ ጀምሮ ቅዳሜንም እሁድም ወይም የቀን ሰንበት የሚባል የለም። አይሁድ በቅዳሜ ቀን ቁጭ ብለው ማረፍ ሲያቅታቸው ቅዳሜ እውነተኛይቱ የቀን ሰንበት ያላሳረፈችውን ሕዝብ ኢየሱስ ምን አለ? እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋቸዋለሁ። ለምን? ኢየሱስ እስኪመጣ ድረስ ነው የቀን ሰንበት ያገለገለው። ቆላሲስ ምዕራፍ 2 ከቁጥር 16 በኋላ ሰንበትን አላከበራችሁም ብሎ ማንም አይፍረድባችሁም። ሰንበት፣ ዓመት በዓል፣ መብል፣ መጠጥ ይሄ ዘሌዋውያን 23 ላይ ያሉ ክብረ በዓላቶች ጥላ ናቸው። ጥላ ማለት የሆነ ከጀርባ ያለው ማለት ግን ጥላይን ምንም አይጠቅማችሁ። ጥላ ናቸው። ቅዳሜን ጨምሮ ጥላ ናቸው። አካሉ ክርስቶስ ነው ይላል። አሁን ክርስቶስ መጥቷል። ክርስቶስ የብሉይ ኪዳን ሰንበትን ጨምሮ በዓላትን ጨምሮ መብል መጠጡን ጨምሮ ራሱ ሆኖ ተከስቷል። ኢየሱስን ያመነ ወደ እግዚአብሔር እረፍት ገብቷል። ቅዳሜ ማያሳርፈው አይሁድ በሙሉ በኢየሱስ እስካላመነ አያርፍም። አሁን ወደ እኔ ኑ እኔ አሳርፋቸዋለሁ ብሏል። ስለዚህ ቆላሲስ 2:16 ሰንበትን በማክበር ወይም አላከበራችሁም እያለ ማንም አይፍረድባችሁ። ቀን ከሆነ የቀን ጥያቄ ከሆነ ቅዳሜ ነው ሰንበት። ቅዳሜ ነው ሳይሆን ቅዳሜ ነበረ። አሁን ግን አካሉ መጥቷል። ኢየሱስ የኛ ቅዳሜ ነው። ኢየሱስ የኛ ፋሲካ። ፋሲካችን ክርስቶስ ታርዷል ይላል። ድሮ ግን ፋሲካ ቀን ነበር። አሁን ግን ፋሲካችን ፐርሰን ነው፣ ክርስቶስ ነው። ልክ እንደዛው ሰንበትንም ለሚያከብሩ ሰንበታችን አሁን ኢየሱስ ነው። ከእሁድ እሁድ ከሰኞ እስከ ሰኞ እረፍት ላይ ነን ያለነው። ድንጋይ እየፈለጥን ሁሉ እረፍት ላይ ነን ያለነው። ሰንበታችን ኢየሱስ ነው።